መቅድመ ወንጌል አንደኛ ጉባኤ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህን መጽሐፍ አሞንዮስ አውሳብዮስ ተናግረውታል። እነዚህስ አነሳሳቸው ከሰለስቱ ምዕት በፊት ነውን ወይስ በኋላ ቢሉ በፊት ነው። ይህ በምን ይታወቃል ቢሉ ከሰለስቱ ምዕት በኋላ የተነሱ ሊቃውንት ከመዝ ይቤሉ አበዊነ ከመዝ ይቤሉ አጋእስቲነ ከመዝ ይቤሉ መምህራኒነ እያሉ ሰለስቱ ምዕትን ያነሳሉና እሊህ ባለማንሳታቸው ያስ ከሰለስቱ ምዕት በኋላ የተነሱ ሊቃውንት እንዲህ እያሉ ሰለስቱ ምዕትን ማንሳታቸው በሃይማኖት ቢከራከሩ ጉባኤ ቢያቆሙ ነው። እኒህ አለማንሳታቸው በሃይማኖት ባይከራከሩ ጉባኤ ባያቆሙ ነው። መነሳታቸውም ከሰለስቱ ምዕት በኋላ ነው። ይህን ስለ ሦስት ነገር ተናግረውታል። መጀመሪያውን ግብር ቀዳማዊ ብለውታል። ግብር ቀዳማዊ ይባላል። ለኦሪት ግብር አላት። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ትላለች። ለወንጌል ምን ግብር አላት እንዳይሉ ከሦስቱ አካላት አንዱ አካል ሰው እንደሆነ ትናገራለችና ይህን ለማስረዳት ወካልኡ በቁኤት ይላል። ሁለተኛውን በቁኤት ብለውታል። በቁኤት ይባላል። ለኦሪት በቁኤት አላት። እስራኤል 215 ዘመን ኑረው ከግብፅ እንደወጡ ትናገራለች። ለወንጌል ምን በቁኤት አላት እንዳይሉ ነፍሳት 5500 ዘመን በገሃነም ኑረው እንደወጡ ትናገራለችና ይህን ለማስረዳት ወሳልሱ ሥርዓት ይላል። ሦስተኛውን ሥርዓት ብለውታል። ሥርዓት ይባላል። ለኦሪት ሥርዓት አላት። እመኒ እንዘ ትነውም ወእመኒ እንዘ ትነቅህ እመኒ እንዘ ትነብር ወእመኒ እንዘ ትትነሣእ እመኒ እንዘ ትቀውም ወእመኒ እንዘ ትሐውር ኢትርሳዕ ተዘክሮተ እግዚአብሔር አምላክከ በኩሉ ጊዜ ወበኩሉ ሰዓት ትላለች። ለወንጌል ምን ሥርዓት አላት እንዳይሉ ይእቲኬ አንብቦቱ በኩሉ ጊዜ ትላለችና ይህን ለማስረዳት ወራብኡ ስም ይላል። አራተኛውን ስም ብለውታል። ስም ይባላል። ለኦሪት ስም አላት። ኦሪት ትባላለች። ለወንጌል ምን ስም አላት እንዳይሉ ወንጌል ትባላለችና ይህን ለማስረዳት ወሐምሱ መሰረት ይላል። አምስተኛውን መሰረት ብለውታል። መሰረት ይባላል። ለኦሪት መሰረት አላት። አስገኝዋ ጌታ ጸሐፊዋ ሙሴ እንደሆነ ትናገራለች። ለወንጌል ምን መሰረት አላት እንዳይሉ አስገኝዋ ጌታ እንደሆነ 4 ጸሐፍት እንደ ጻፏት ትናገራለችና ይህን ለማስረዳት ወሳድሱ ምስማክ ይላል። ስድስተኛውን ምስማክ ብለውታል። ምስማክ ይባላል። ለኦሪት ምስማክ አላት። ለእመ አቀብከ ኦሪተከ ትበልዕ ከራሜ ከራሚከ ወይሰፍፍ ማህበብተ ወይንከ ወትሬኢ ውሉደ ውሉድከ እስከ ሳልስ ወራብዕ ትውልድ ትላለች። ለወንጌል ምን ምስማክ አላት እንዳይሉ ከአራያ እግዚአብሔር አሰጥታ ታከብራለችና ይህን ለማስረዳት ወሳብኡ አርእስተ ነገር ይላል። ሰባተኛውን ክፍለ ነገር ብለውታል። ክፍለ ነገር ይባላል። ለኦሪት ክፍል አላት። 4 ወገን ሆና ተጽፋለች። ለወንጌል ምን ክፍል አላት እንዳይሉ
አራት ወገን ሆና ተጽፋለችና ይህን ለማስረዳት ይህ አንድ ወገን ነው። ሁለተኛ በአዳራሽ ገብቶ ወደ እልፍኝ ማለፍ፣ እርካብ ተረግጦ ወደ ኮርቻ መውጣት እንዲመች መቅድሙን ተምሮ ወደ ወንጌል ሲገቡ ይመቻልና በማያውቁት አገር የሚያውቁትን ሰው ሲያገኙ ደስ እንዲያሰኝ መቅድሙን ተምሮ ወደ ወንጌል ሲገቡ ደስ ያሰኛልና ሁለቱን አንድ ወገን አድርገህ ሁለት በል። ሦስተኛም ለመጻሕፍት መልክ ለመስጠት አብዩን በቀይ ንዑሱን በጥቁር ዘሩን በነጥብ ለመለየት ሐዋርያት በዘላን አሞንዮስ አውሳብዮስ በቋሚ ይመሰላሉ። ዘላን ላሙን ነርቶ አምጥቶ አስረክቦ ይሄዳል እንጂ ላሙን አርዶ ሥጋውን አወራርዶ ይህ ብልት ነው ብሎ አያስረክብም። ቋሚ ግን ከዘላን ተቀብሎ ላሙን አርዶ ሥጋውን አወራርዶ ይህ ብልት ነው ብሎ እንዳይሰረቅ ሰፍሮ ቆጥሮ ያስረክባል። ዘላን ላሙን ነድቶ አምጥቶ እንዲያስረክብ ሐዋርያትም አራት አድርገው ጻፉ እንጂ ይህን ያህል አብይ ምዕራፍ፣ ይህን ያህል ንዑስ ምዕራፍ፣ ይህን ያህል ዘር ብለው አልጻፉም። ቋሚ ከዘላን ተቀብሎ ላሙን አርዶ ሥጋውን አወራርዶ ብልት ይህ ነው ብሎ ሰፍሮ ቆጥሮ እንዲያስረክብ እንዳይሰረቅ አሞንዮስ አውሳብዮስም ይህን ያህል አብይ ምዕራፍ፣ ይህን ያህል ንዑስ ምዕራፍ፣ ይህን ያህል ዘር ብለው ይጽፋሉና ስለዚህ ሐዋርያት በዘላን አሞንዮስ አውሳብዮስ በቋሚ ይመሰላሉ። በስመ አብ በአብ ስም አምነን አብን ወላዲ ብለን ወወልድ በወልድ ስም አምነን ወልድን ተወላዲ ብለን ወመንፈስ ቅዱስ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን አሃዱ አምላክ ዘለዓለም ምንም ላጠይቆ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን ንቀድም አንድም አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን በባህሪ በህልውና አንድ አምላክ ብለን አምነን ንቀድም በረድኤተ እግዚአብሔር በእግዚአብሔር አጋዥነት እንጀምራለን። እግዚአብሔርን አጋዥ ካላደረጉ እማር አስተምር፣ አነብ እተረጉም፣ እጽፍ እደጉስ ቢሉ አይቻልምና ኩላኬ ፍድፋዴ እንተ ይገብራ ብእሲ ኢትትፌጸም ዘእንበለ በረድኤተ እግዚአብሔር በከመ ቃሉ ለእግዚእነ ወዘእንበሌየሰ አልቦ ዘትክሉ ገቢረ ወኢምንተኒ እንዲል አብ ወወልድ ወመንፈስ ቅዱስ ዘለዓለም አሃዱ ዘለዓለም አምላክ ዘለዓለም ብለህ ግጠም። አብ ወወልድ ወመንፈስ ቅዱስ ዘለዓለም አለ በሦስትነታቸው ርባኤ የለባቸውምና፣ አሃዱ ዘለዓለም አለ በአንድነታቸው ምንታዌ የለባቸውምና፣ አምላክ ዘለዓለም አለ ከዚህ ዓለም ንጉሥ ሲለይ የዚህ ዓለም ንጉሥ አንዱ ሲያልፍ አንዱ ሲተካ ነው። ሥላሴ ግን ቅድመ ዓለም ማእከለ ዓለም ድኅረ ዓለም ንጉሥ ናቸውና ሎቱ ስብሃት ክብር ይግባውና ይትባረክ ስሙ ይክበር ይመስገንና ወይትለዓል ዝክሩ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ወፍጽምናሁ ህልውናው አንድነቱ ከፍ ከፍ ይበልና ዘእምኔሁ ሲመተ ኩሉ ኃይል
የመላእክት ሹመት ከሱ የሚገኝ ሰያምያነ መላእክት ሄራን እንዲል አንድም የቀሳውስት ሹመት ከሱ የሚገኝ ወውእቱ ዘይሰይሞሙ ለሰብአ ዛቲ ማዕርግ እንዲል አንድም የነገሥታት የመኳንንት ሹመት ከሱ የሚገኝ አእምር ከመ ልዑል ይኩየንን መንግሥተ ደቂቀ እጓለ እመሕያው ወለዘፈቀደ ይሁብ እስመ ኢይሰየም መኮንን ዘእንበለ እምኀበ እግዚአብሔር እንዲል ወቦቱ ተፍጻሜተ ኩሉ ስእለት የልመና ሁሉ ፍጻሜ በእሱ የሚሆን ወኢይትከሃል ያቅርቡ ወይምንተኒ ዘእንበለ በአራቅይናሁ ለወልድ እንዲል ወሃብየሁ ምብጽሐ ኩሉ አስተውቆት የምልጃ ሁሉ መዳረሻ ወደ እርሱ የሚሆን ጻድቃን መላእክት ቢያማልዱ ፍጻሜው ወደ እሱ ነውና። ስዕለት አስተብቆት የሚለው እንደምን ነው ቢሉ ስዕለት የሚለው በሰባቱ በአስራ ሁለቱ በሀያ አራቱ ጊዜያት የሚጸለየው ነው። አስተብቆት የሚለው ሰው ስለሚሻው ነገር ሁሉ ሱባኤ ገብቶ ቀኖና ይዞ የሚያመለክተው ነው። በጽሒፈ መቅድመ አርባዕቱ ወንጌላት ቅዱሳት ንቀድም ጽሒፈ በግዕዝ ቦታ የገባ ነው። አንተሰ ኢቀባእከኒ በዘይት ርእስየ ለምሁራነ ልብ በጥበብ ቀስተ ዮናታን ኢተቀብአት በቅብእ ዘንበለ በደመ ኃያላን ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ እንዲል የአራቱን ወንጌል መቅድም ሰባቱን ክፍል መጽሐፍን እንጀምራለን። አንድም በን ስለማውጣት በመጽሐፍ እንጀምራለን፣ በቃል መጀመር አለና። አንድም ወታቀንተኒ ኃይለ በጸብእ እንዲል በጽሒፍ ጊዜ ረድኤተ እግዚአብሔርን መጠጋትን ለነገራችን ጥግ እናደርጋለን። ወአሰርቱ አቅማራት አስሩን ሰንጠረዥ መጽሐፍንም እንጀምራለን። አንድም ሰንጠረዥን መቅድም አድርግ የአራቱ ወንጌል መቅድም የሚሆን አስሩ ሰንጠረዥ መጽሐፍን እንጀምራለን። አንድም ጽሒፍን አውርድ ጽሒፈ መቅድመ አሰርቱ አቅማራት የአስሩ ሰንጠረዥ መቅድም የሚሆን ሰባቱን ክፍል መጽሐፍን እንጀምራለን። ምኑናት መጻሕፍተ ዕዳ መጻሕፍተ ደብዳቤ አሉና ከዚያ ሲለይ ክቡራት አለ። ርኩሳት መጻሕፍተ ጥንቆላ አሉና ከዚያ ሲለይ ንጹሓት አለ። በሰላም እግዚአብሔር አብ አሜን። እግዚአብሔር በቸርነቱ አንድ ቢያደርገን አእላፈ እስራኤል አንድ ቢያደርጋቸው ንሴብሖ እንዳሉ ሰለስቱ ምዕት ሊቃውንት ነአምን በአሐዱ አምላክ እንዳሉ ወእምድኅረ ዝንቱ በሰላም እግዚአብሔር አብ ወእምድኅረ ዝንቱ በሰላም እግዚአብሔር አብ ብሎ ነበርና እግዚአብሔር አብ አንድ ካደረገን በኋላ አንድም ንቀድም በረድኤተ እግዚአብሔር ብሎ ነበርና በእግዚአብሔር አጋዥነት ከጀመርን በኋላ አንድም በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነበርና በሦስቱ ስም ካመን በኋላ ይሴኒ ዘይቀድም መቅድመ ነገር ፍሱህ ዘይቀድምና መቅድም አንድ ወገን ነገር ወንጌል ናት። ስነ ዜና ዘላለም እንዲል ፍሱሃላት ወጻድቃንሰ ውስተ ሕይወት ዘላለም ትላለችና የወንጌልን መቅድም መጽሐፍ ይመቻል። አንድም እየራሱ ለማውጣት የወንጌልን የመቅድሙን መቅድም መጽሐፍ ይመቻል። ወይትከሰት ሎቱ አንወቱ ርቱዕ የቀና መመልከቱ የሚገለጽበት አኮቴት ለእግዚአብሔር ክብር ይግባውና ሰዋሪ ባህርዩን በባህርዩ የሚሰውር ስውር
ብከ እበይከ ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ እንዲል። አንድም ቅዱሳንን በክብር የሚሰውር ወይሴውር ህሩያነ በደመና እንዲል። አንድም ጻድቃንን ከመከራ የሚሰውር እስመ ሰወርከነ ወረዳእከነ እንዲል። ወከዳኒ በነፍስ በሥጋ ከባቴ አበሳ ነባቢ ቃል ወከሃሊ አካላዊ። አንድም ነባቢ ለይኩን ብሎ የተናገረ ወከሃሊ ያነኑ ማድረግ የተቻለው እሱ ተናግሮት ሳይደረግ የቀረ የለምና። ወእምከመ ወፃ ቃል ይትገበር ግብር እንዲል። አንድም ነባቢ እወርዳለሁ እወለዳለሁ ብሎ ያናገረ ወከሃሊ ያነኑ ማድረግ የተቻለው። አንድም ነባቢ ሰማይ ወምድር ያሃልፍ ብሎ የተናገረ ወከሃሊ ያነኑ ማድረግ የሚቻለው። ሕያው ለራሱ ወማህየዊ ለሌላው መዋኤ ኃጢአት እስመ ንጹሓት ጠባይአቲሁ ለእግዚአብሔር ዘእንበለ ነውር እንዲል። አንድም መዋኤ ስርዓት ወያፈልስ ስርዓተ ውስተ ስርዓት እንዲል። እምስርዓትም ይላል። አንድም መዋኤ ህሊናት እስመ ህሊና ይደክም ወያሐጽር እምአእምሮተ እግዚአብሔር እንዲል። ዘአንቅሃ አልባቢነ ሀበ ዝክሩ በልብ ወደ መታሰቡ በቃል ወደ መነገሩ ልቡናችንን ያነቃቃ። ወመርሃ ልሳናቲነ ሀበ አኮቴቱ ወስብሐቲሁ እሱን ፈጽሞ ወደ ማመስገን አንደበታችንን መርቶ ያደረሰ አኮቴተ ስብሐቲሁ ይላል። ጌትነቱን ወደ ማመስገን አንደበታችንን መርቶ ያደረሰ። ንሳብሖ እንከ በእንተ ዘወሃበነ እምነ ሰናያተ ሂሩቱ በቸርነቱ ከሚገኝ ከበጎ ነገር ወገን ሁሉ ስለሰጠን እናመስግነው። ሰናያት ያለው ልጅነት ነው። ሀብትኬ መንፈስ ቅዱስ ውእቱ እንዲል። ወናእኩቶ እንበይነ ዘጸገወነ እምዕበየ ጸጋቲሁ በለጋስነቱ ከሚሰጠው ክብር ወገን ስለሰጠን እናመስግነው። እበየ ጸጋ ያለው ልጅነትን ገንዘብ አድርጎ እስከ ከዊነ እሳት ያለው ማዕርግ ነው። ወንቀድስ ስሞ ክቡረ ቀድሶተ ድልወ ክቡር ስሙን በሚገባ ምስጋና እናመስግነው። በአንድነቱ ምንታዌ በሦስትነቱ ርባኤ ሳንቀላቅል። አንድም ሰውን ጻድቅ ቢሉት ሐሰት፣ ባዕል ቢሉት ንድየት፣ ኃያል ቢሉት ድካም ይስማማዋል። እሱ ግን ጻድቅ ዘአልቦ ሐሰት፣ ባዕል ዘአልቦ ንድየት፣ ኃያል ዘአልቦ ድካም ነውና። በእንተ ዘከሰተ ለነ እምነ ምስጢራተ ሃይማኖት በተዋህዶተ ባህርዩ ለሊሁ ከሰተ ለሊሁ በባህርይ አንድ መሆኑን ከማመን ምስጢር ወገን ስለገለጸልን እናመስግነው። በከፊል ተናገረ የወጣኒ የማዕከላዊ የፍጹም አለና። ቦኑ እምነቶሙ ከመ እምነተ አብርሃም እንዲል። ወትስልስተ አካላቲሁ በአካል ሦስት መሆኑን ወገጻቲሁ በቅርጽ ወመልክኡ በገጽ ወአሳሪሁ አንድ አድራጊውን ከማመን ምስጢር ወገን ስለገለጸልን እናመስግነው። ወአሰረ ክልኤተ ህላውያተ እንዲል። ወንሰብሖ ስባሄ ፍጹመ ፈጽመን እናመስግነው። በእንተ ዘወሃበነ ቦቱ ኪያሁ በእንተ ዘወሃበነ ቦቱ ኪያሁ ሲል ነው። አብ ቢሉ ልጁን ስለሰጠን፣ ወልድ ቢሉ አካሉን
ለተዋህዶ ስለሰጠልን ሥጋውን ደሙን ስለሰጠን ወበእንተ ዘአእተተ እምኔነ ኩሎ ምግባረ ዕልወታት በዘአምጻ ቦቱ ውስተ ወንጌሉ ቅዱስ ሰው ሁኖ በሰራት በወንጌል ዘአምነ ወዘተጠምቀ ይድሃን ባለው ይትጣምን ይትልክፍን ስላሳለፈልን አንድም አዳምና ሔዋን ያመጡትን ፍዳ ስላራቀልን ፈጽመን እናመስግነው። በግብራቸው ዕልወታት አላቸው። ወወቱ አስተርአየት ተአምራቲሁ ድውይ መፈወሱ ወተከስተት መንክራቲሁ ጋኔን ማውጣቱ ወኃይላቲሁ ሙት ማንሳቱ የተገለጸችበት ወስብሃት ሎቱ ክብር ይግባውና ይእበይ ክብሩ ጌትነቱ ይክበር ይመስገንና ወስብሃት ሎቱ ክብር ይግባውና ይእበይ ክብሩ ጌትነቱ ይክበር ይመስገንና ወይትለዓል ዝክሩ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ወፍጽምናሁ ህልውናው አንድነቱ ከፍ ከፍ ይበልና ወምስለ ዝንቱ ኩሉ ከመ እስትጉዕ ዘይትፈቅድ ሀበ ጥያቄሃ ወፈቂድ ሀቢሃ ውስተ ኩሉ መጽሐፍ ሰባቱ ይህም ይህ ነው። ከዚህ ጋራ በዚህ ላይ እሷን ከሿት ከመረመሯት ዘንድ ልቡና የሚሻው ነገር ሁሉ እንደተሰበሰበ ሆኖ አለ። ጸውዐተኒ ማንሻ አንድም ይህም ይህ ነው። ከዚህ ጋራ በዚህ ላይ እሷን ከሿት ከመረመሯት ዘንድ ልቡና የሚሻው ነገር ሁሉ በሰባቱ ክፍል እንደተሰበሰበ ሆኖ እሷን በጽሕፈት ወደ መሻት ወደ ማሰብ ማለት እሷን ወደ መጻፍ ወናሁ ጸውዐተኒ መፍቅድ ሀበ ሐሲሰ ዘክሮታ እሷን በጽሕፈት ወደ መሻት ወደ ማሰብ ፈቃደ ንጉሥ ፈቃደ ነፍስ ፈቃደ መንፈስ ቅዱስ አነሳሳችኝ። መፍቅድ አጸባ ይላል። አብነት ቁርጠኛ ፈቃድ የላይ ቤት አማርኛ አገባሪ ፈቃድ ወጽሕፈቱ ውስተ ዝንቱ መጽሐፍ ንጹሕ ከመ ይኩን ብጽሐተ ለረባህ ከፈቃደ ሥጋ ንጹሕ በሚሆን በወንጌል አጠገብ ይህ መቅድም መጻፉ ለወንጌል መዳረሻ ሊሆን ነው። ይህማ በሌላ ተጽፎ ተምረውት ቢገቡ ይከለክላልን ብሎ ጽሕፈቱ በዝንቱ ከፈቃደ ሥጋ ንጹሕ የሚሆን የመቅድም መጻፍ ለወንጌል መዳረሻ ሊሆን ነው። ወመርሃ ለዘይሐስሶ ዘይትፈቀድ የሚወደደው የሚሻው ምስጢር ለሚሻ ደቀ መዝሙር የሚወደደው የሚሻው ምስጢር ለሚሻ ደቀ መዝሙር መርህ ሊሆን ነው። ወዛቲ ይእቲ ግብር ቀዳማዊ ይህ ነው። ወዛቲ ይእቲ ግብር ቀዳማዊ ይህ ነው። ወዛቲ ይእቲ ግብር ቀዳማዊ ይህ ነው። መጀመሪያውን ግብር ቀዳማዊ ብለውታል። ግብር ቀዳማዊ ይባላል። ወካልኡ በቁኤት ሁለተኛውን በቁኤት ብለውታል። በቁኤት ይባላል። ወዳግሙ ይላል። ወሳልሱ ስርዓት ሦስተኛውን ስርዓት ብለውታል። ስርዓት ይባላል። ወራብኡ ስም አራተኛውን ስም ብለውታል። ስም ይባላል። ሰምዮት ትእምርት ይላል። አብነት ወሐምሱ መሰረት አምስተኛውን መሰረት ብለውታል። መሰረት ይባላል። እማይቴ ይላል። አብነት ወሳድሱ ምስማክ ስድስተኛውን ምስማክ ብለውታል። ምስማክ ይባላል። ወሳብኡ አርእስተ ነገር ሰባተኛውን ክፍለ ነገር ብለውታል። ክፍለ ነገር ይባላል። ግብር ቀዳማዊ መጀመሪያውን ግብር ቀዳማዊ ብለውታል።
ግብር ቀዳማዊ ይባላል። አያይዞ ለመንገር ደገመው። ወግብሩሰ ለዝንቱ መጽሐፍ ማህየዊ የሚሆን የዚህ የመጽሐፍ ሥራው ከመይርባህ ቦቱ ሕይወተ ዘለዓለም ለደቂቀ እጓለ እመሕያው ጌታ ለደቂቀ እጓለ እመሕያው የዘላለም ደህንነትን ያስገኝበት ዘንድ ደቂቀ እጓለ እመሕያው የዘላለም ደህንነትን ያገኙበት ዘንድ ነው። ለደቂቀ እጓለ እመሕያው የዘላለም ደህንነት ይገኝበት ዘንድ ነው። ወበጺሖቶሙ ሀበ ፈጣሪሆሙ ወደ ፈጣሪያቸው መድረሳቸውን፣ ተላጽቆቶሙ ከፈጣሪያቸው ጋር አንድ መሆናቸውን፣ ተመስሎቶሙ ፈጣሪያቸውን መምሰልን ያገኙበት ዘንድ ነው። ሁሉንም ያስተረጉማል። በቃል ባነጋገር ወበምግባር በሥራ ሁለት አርእስት ተናገረ፣ ለሁለቱም ያመጣል። በቃልሰ እስመ ውእቱ ይፄውእ ወይስሕብ ሀበ አእምሮተ እግዚአብሔር በቃል ያልሁት እግዚአብሔርን ወደ ማወቅ ያደርሳልና ስለዚህ ነው። ይትባረክ ይክበር ይመስገንና ወይትለዓል ዝክሩ በልብ መታሰቡ በቃል መናገሩ ከፍ ከፍ ይበልና በተዋህዶተ ባህርዩ በባህርይ አንድ መሆኑን ወመለኮቱ በአገዛዝ በጌትነት አንድ መሆኑን ወትስልስተ አካላቲሁ በአካል ሦስት መሆኑን ወገጻቲሁ በገጽ ወመልክዑ በቅርጽ ሦስት መሆኑን ወአሳሪሁ አንድ አድራጊውን ወደ ማወቅ ያደርሳልና ስለዚህ ነው። ወአሰረ ክልኤተ ህላውያተ እንዲል ወያጠይቅ ትስጉተ አሃዱ ህላዌ እምሰለስቱ ህላውያት ከሦስቱ አካላት ያንዱን አካል ሰው መሆኑን ያስረዳልና ስለዚህ ነው። ወተዋህዶቶ በዘተሰብአ ቦቱ ከተዋሃደው ሥጋ ጋራ አንድ አካል አንድ ባህርይ መሆኑን ያስረዳልና ስለዚህ ነው። ወይዜኑ ህዳጠ በተሐውሶቱ ወበአንሶስወቱ ውስተ ዓለም እምጊዜ ልደቱ ቅድስት ድንግል ንጽሕት እስከ ጊዜ ተንሥኦቱ ወዕርገቱ ውስተ ሰማያት ንጽሕት ከምትሆን ከእመቤታችን ከተወለደ ጀምሮ እስከሚነሳበት እስከሚያርግበት ድረስ በዚህ ዓለም 33 ዓመት ከአራት ወር ከ10 ቀን መኖሩን ያስረዳልና ስለዚህ ነው። ወበምግባርሰ ቃል ላለው ጨርሶ ምግባር ላለው አመጣ። በምግባርም ያልሁት እስመ በተግሳጻቲሁ ልዕልት ይወስድ ሀበ ምግባራት ሰናያት ወፍጹማት ወመስመርያት አንሰ እብለክሙ ባለው ፍጹማት ወደሚሆኑ ምግባራት ያደርሳልና ስለዚህ ነው። ወገድል ትርፍት ወክብርት ፍጽምት ክብርት ወደምትሆን ወደ ገድለ ልቡና ያደርሳልና ስለዚህ ነው። ወበኪዳኑ እንተጸርሐ ባቲ ወይቤ እመቦ ዘአቀበ ቃልየ ይገብር ግብረ ዘአነ እገብር ወዘየአቢ እምኔሁ ይገብር። እመቦ ዘአቀበ ቃልየ ባለው ወበአሰፍወተ ኪዳኑ ይላል አብነት በወንጌል እመቦ ዘአቀበ ቃልየ ባለው ያደርሳልና ስለዚህ ነው። ወአዲ ትከውኖ ሕይወተ ዘላለም ዳግመኛ በዚህ ዓለም ብቻ ተአምራት አድርጋለት እንደ ጋን መብራት ሁናበት አትቀርም። በወዲያው ዓለም የዘላለም ደህንነትን ታሰጠዋለች። ወዘክሱትሰ በዚህ ዓለም ብቻ ተአምራት አድርጋለት እንደ ጋን መብራት ሁናበት እንዳትቀር በወዲያኛውም ዓለም የዘላለም ደህንነትን እንድታሰጠው የሚያስታውቅ የሚያስረዳ ነገር ላይለ እለ ገብሩ ትእዛዞ አስተርአየት ላይለ እደዊሆሙ ተአምራት ወመንክራት ወኃይላት አብያት ላይለ እደዊሆሙ ለእለ ገብሩ ትእዛዞ
ሕጉን በፈጸሙ በሕጉ በጸኑ በሐዋርያት ቃል በሐዋርያት ሥልጣን ጋኔን ማውጣት ሙት ማንሳት ተደረገ። እስከ ውእቶሙ ከሰቱ አዕይንተ ዕውራን ዕውራንን እስከ ማብራት ደርሰው እስመ ውእቶሙ ከሰቱ ዕውራነ ዕውራንን አብርተዋልና ወአንጽሑ እለ ለምጽ ለምጻምን እስከ ማዳን ደርሰው አድነዋልና ወሞዕዎ ለሞት ሞትን ድል እስከ መንሳት ደርሰው ድል ነስተውታልና ሞዕዎ አለ ቢያም ይፈውሱበታል፣ ቢገድል ያስነሱበታል፣ ኃጢአት ቢያሰራ ስርየት ይሰጡበታልና ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዝየ ወዘከሃ ሰውነታቸው በወዲህም በወዲያም ዓለም ከበረች። በወዲህ አማልክት ተመሰሉ ሰብአ ወወረዱ ሀብየነ ብለዋቸዋል። በወዲያውም ወሃሎ ይትየሰክ ስን በዲበስን ይለዋል። ወእምፍርሃተ ቃሉ ርህቁ ጻድቃን እምነ ምግባራት ምኑናት ወፍትወተ ዓለም ርህቀት ጥቀ ወይወድይዎሙ ውስተ እቶነ እሳት ያለውን ነገር ከመፍራት የተነሳ ጻድቃን ከዓለማዊ ግብር ፈጽመው ተከለከሉ። አንድም ወበፍርሃተ ቃሉ አርሃቀ ይላል። ወይወድይዎሙ ውስተ እቶነ እሳት ባለው ነገር ጌታ ጻድቃንን ከዓለማዊ ግብር ፈጽሞ ከለከለ። አንድም ወፍርሃተ ቃሉ ይላል። ወይወድይዎሙ ውስተ እቶነ እሳት ያለውን ነገር መፍራት ጻድቃንን ከዓለማዊ ግብር ፈጽማ ከለከለች። አንድም ቃሉ ባለው ቃሉ ባለው በቀሉ ይላል። እፄሁ ዘኢይነውም ወእሳቱ ዘኢይጠፍ ያለውን ነገር ከመፍራት የተነሳ ጻድቃን ከዓለማዊ ግብር ፈጽመው ተከለከሉ። አንድም እንዲህ ባለው ነገር ጌታ ጻድቃንን ፈጽሞ ከለከለ። አንድም እንዲህ ያለውን ነገር መፍራት ጻድቃንን ከዓለማዊ ግብር ፈጽማ ከለከለች። ወተግሂሱ እምነጽሮታ ወዘክሮታ በዓይን ከማየት በልብ ከማሰብ ፈጽመው ተከለከሉ። ወጸርየት አልባቢሆሙ ሰውነታቸው እንደ ፀሐይ ፊሳ ማለት ፀሐይ እንደወደቀበት ዕንቁ ጸራችላቸው። ወተጠበበት ህሊናሆሙ ልቡናቸው ተራቀቀችላቸው። እስከ በጽሑ ሀበ ስርዓት ዘመላእክት ወደ መላእክት አነዋወር እስኪደርሱ ድረስ ወበተግሣጻቲሁ አንሰ እብለክሙ ባለው ወበተካይዶቱ እመቦ ዛቀበ ቃልየ ባለው ወበነጊሮቱ ወጻድቃንሰ ውስተ ሕይወት ዘላለም ረሰዮሙ ለደቂቀ እጓለ እመሕያው ተመሳልያነ ሀበ ፈጣሪሆሙ ደቂቀ እጓለ እመሕያው ፈጣሪያቸውን እንዲመስሉ ልጹቃነ ከፈጣሪያቸው ጋር አንድ እንዲሆኑ ብፁሃነ ወደ ፈጣሪያቸው እንዲደርሱ አደረጋቸው። ከመይግበሩ ምግባራቲሁ ወይረሱ መንግሥቶ ስራውን ሰርተው ክብሩን ይወርሱ ዘንድ